የራሳችን ቤተሰብ ሳይቀሩ ነው ልጅ እያለን እስኪ እህትህን ተመልከታት፣ እስኪ ወንድምሽን ተመልከችው፣ እስኪ ጎረቤትሽን ተመልከችው፣ ካንቺ የተሻለ ነው ካንተ የተሻለ ነው እያሉ ያሳደጉ እና አሁን እኔ እንዴት መፍረድ እችላለሁ? አድገው ራሳቸውን ከሌላው ሰው ጋር ለሚያወዳድሩት። ይሄ በቃ በጣም በቃ ልክ የሆነ ነገር ነው። የእውነቱን የተናገረው ይሄ በቃ ማለት በጣም አሪፍ ነገር ነው የተናገረው። ወላጆቻችን ሲያሳድጉ የጎረቤት ልጅ አታይም ወይ የከሌ ልጅ አታይም ወይ ብለውን ያሳደጉን። በእርግጥ አሁን ላይ ከሰዎች ጋር ራስን አለማፎካከር ከባድ ነው። ሰላም እንዴት ናችሁ? የሬድ ማክስ ዩቲዩብ ቻናል ነው። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ዛሬም እንግዲህ እንደሌሎች ጊዜዎች ባሪፍ ቪዲዮዎች ተመልሰን ተገናኝተናል። ሁላችሁም ላይክ እና ሰብስክራይብ በማድረግ ጀምሩ። ወደ ኋላ ልመልሳችሁ። ተማሪ እየነበርን የሆነ አንድ አለ መሽቁቅ የሆነ ጓደኛ ልክ ፈተና ሲደርስ ምናምን አላጠናውም ይላል፣ አላጠናም ይላል። የመጣው ይምጣ ይላል። አንተም እሱን ተከትለ የመጣው ይምጣ ምናምን ትላለህ። ግን እሱ ምንድነው በቃ አጥንቷል። በደንብ ነው ያጠናው። ከዛ ልክ ፈተናው ተፈትናችሁ ሲመጣ ውጤት ከ40 ነው፣ አንተ 8 ነው የምታገኘው፣ እሱ 35 ያገኛል። ከዛ ምንድነው ይላል እንዴ ድራማ ይሰራል እዛ ጋር ምናምን። አንተ ገስ ሆነ አንተ ሲጀመር አንተ ጓደኛዬ አልነበርክ። ይቅርታ ስሜታዊ ኮንኩባችሁ። እኔ ብቻ ነኝ እንደዚህ አይነት ጓደኛዬ ነበረኝ ወይስ አሁንም አለ እንደዛ የሚያደርግ ሰው? እውነት ነው አላችሁ፣ እንደዚህ አይነት ጓደኞች ግን አላችሁ። የሆነ የማይችል ሰው ምናምን ታስመስሉና ችሎታችሁም እኮ በቃ ታርሞ መጥቷል። ከመጣም በኋላ ወይ እንደዚህ ሆኖ ነው ወይ አጋጣሚ ነው እኮ እኔ እኮ እንደዚህ አላጠናውም ነበር ሳልዘጋጅ ነው እንደዚህ ትልቅ ውጤት የመጣው ምናምን። ብቻ ይሁንላችሁ፣ ይሁንላችሁ። ብቻ አሪፍ ነው፣ በጣም ደስ ይላል። ምንድነው ለስልክ ላይ እንደዚህ ተጥደህ የምትቀመጠው? ያላወቅሽ ነገር አለ እኮ። ምንድነው? እኔ ዘመድ ጓደኛ የለኝም። ዘመዴ ጓደኛዬ ቅርብ ወዳጄ ስልኬ ነው። ገባሽ? እንደዚህ ማታም 7 ሰዓትም ከሌሊቱ ስታገኘ ወይ ሌሎቹ ጅንጀና ይመስልሻል አይደል? እኔ ጭንቀቴ ለምነግረው ሰው የለኝም። ስልኬ ላይ ነው በቃ ሁሉም ነገር የሚያሳልፈው። ገባሽ? ሲጨንቀኝ ሲጠበኝ ስልኬ ላይ በቃ ስልኬ ረስቼ እነሳለሁ። እንደዚህ ለብሼ እየሳኩ ሲሄድ ሁሉም ሰው ዘመድ ብዙ ጓደኛ እንዳለ አድርጎ ነው የሚቆጥሩ። እኔ ግን ብቸኛ ነኝ። እሺ ሳቄ ብዙ ሰው ከጎኔ እንዳለ አድርጎሽ ካሳይሽ ተሳስተሻል። የምስቅ ሁሉ ደስተኛ እንዳይመስልሽ። እሺ ውስጤን አላየሽም። እሺ ለዛ ነው በቃ አጨቅጭቁኝ። ሁለተኛ በቃ ተረዱ። ይቅርታ በቃ እሺ ተረዱ በደምብ እስከ ጥግ ተረዱ ባካችሁ ተረዱ ብሏል ቶንኮሱ። ስለሳቅን ስለተጫወትን ብዙ ዘመዶች አለን ማለት አይደለም፣ ስልካችን ነው ጓደኛችን ብሏል። እውነት ነው፣ የሁላችንም ጓደኛ ያው ስልክ ነው በአሁን ሰዓት ማለት ነው። ግን የሰውም ጓደኛ ያስፈልጋል። ሰላም አለች ልጅቷ። የታለች ልጅቷ? ሽማግሌው ታለ ሽማግሌዎቹ ምድር ላይ 10 ወንድ ቀርቶ ስለ ሽማግሌ ታወራለህ? አሁን ልጅን ትሰጠኛለህ ወይስ ትሄድ? አራዩ ሰዳት ወይ ከሱ በፊት ግን ቀለብ ሰፍረላት? ሰፍር ያለው ይሄ ቤት ካርታ ምናምን ሊብሬው በሷ ስም ነው ተሰጥቷል። ነይ እስቲ አንቺ ነይ እስቲ እዚህ በቃ እስቲ ዞሪ። በጣም አይ ጥሩ ነው። ለማንኛውም እስከ ቀጣይ መስከረም እኔ ጋር ናት። አይ 2 ወር ጨምሮ 2 ወር ህልም ራሱ እኮ ይደገማል። ብዙ ስራ አለብኝ። ይኸውልህ ከፊቴ ብዙ ሴቶች እየጠበቁ ነው። ይኸውልህ ሰው ስለመጣ ነው እሷን ወስደኝ። እስከ መስከረም ከኔ ጋር ትቆያለች። አንተ ፍላጎት አገባች እንዲባል ነው በቃ። አረ ሙሰዳ ወይ አንዴ አቤት። አዎ አይዩ እንጂ ምን አለ አቃፊው ምን መሬት አለ ዋው ስንት ካል በቃ እመጣለሁ። ሐሳቤን ቀይሬያለሁ። መስከረም ላይ ልሰዳት። ተጫዋች ነህ በጣም። መስከረም ላይ ልሰዳት። ዲል አድርገን ጨርሰናል። ልጅ እግሩን ያዡ። አንቺ እጁ ምን ያደርጋል? እግሩን ያዡ የትም እንዳይሮጥ። በ20/80 ትዳር ዋው በቃ ሽማግሌ ምናምን ሊቀር ነው። ያው ሁሉ ሽማግሌ ራስ ጭራሽ የሚወስዳት ደግሞ ለ2 ወር ምናምን መሰለኝ። ከባድ ነው። አንዳንድ ሰው ሲያወራ ካንተ ባላቅም ካንተ እንትን ባልልም ምናምን ካንተ ባላቅም እያልክ እኮ የምታወራው እኮ ካንተ አውቃለሁ እያልክ እኮ ነው። አይታፋኝም ችግር የለውም። ወጎጉን ዝም ብለህ
ካንተ ባላቅም ካንተ ምናምን ባልልም ትንሽ ልብ ብዬ ሳይገን ከኔ ታውቃለህ ታውቃለህ በቃ ምን ላድርግ ለማለት የፈለጉ ይመስለኛል። አንዳንድ ሰዎች አሉ ካንተ ባላቅም ብለው ግን በቃ ካንተ የተሻለ ነገር እንዳላቸው ነው የሚናገሩት። ብቻ ትንሽ ያው ለመረዳት ሞክሬያለሁ። ብቻ አሪፍ ነገር ነው የተናገረው። የራሳችን ቤተሰብ ሳይቀሩ ነው ልጅ እያለን እስኪ እህትህን ተመልከታት፣ እስኪ ወንድምሽን ተመልከችው፣ እስኪ ጎረቤትሽን ተመልከችው፣ ካንቺ የተሻለ ነው፣ ካንተ የተሻለ ነው እያሉ ያሳደጉ እና አሁን እኔ እንዴት መፍረድ እችላለሁ? አድገው ራሳቸውን ከሌላው ሰው ጋር ለሚያወዳድሩት ይሄ በቃ በጣም በቃ ልክ የሆነ ነገር ነው። የእውነቱን የተናገረው ይሄ በቃ ማለት በጣም አሪፍ ነገር ነው የተናገረው። ወላጆቻችን ሲያሳድጉ የጎረቤት ልጅ አታይም ወይ የከሌ ልጅ አታይም ወይ ብለውን ያሳደጉን። በእርግጥ አሁን ላይ ከሰዎች ጋር ራስን አለማፎካከር ከባድ ነው። የሰው ከሰው ጋር ከሌላ ሰው ጋር መወዳደር የለበትም፣ ግን አለማወዳደር የሆነ ከባድ ነው። ብቻ ትልቅ ነገር ነው የተናገረው። እናመሰግናለን በጣም። ልጅ እያለሁ በጣም ድሃ ነበርኩ። አሁን ደግሞ አድጌያለሁ። አሁን ደግሞ ያደገ ድሃ ነኝ። በጣም እናዝናለን። ልጅ እያለች እንግዲህ ትንሽዬ ድሃ ነበረች። አሁን እንግዲህ አድጋ ትልቅዬ ድሃ ሆናለች። ትልቅዬ ሀብታም ደግሞ ትሆናለች። በቃ አይደለ እንዴ? ተስፋ ትቁረጭ። ትልቅዬ ሀብታም ደግሞ ትሆኛለሽ። እኔ የምልህ ሀብታም ለመሆን ምን ላድርግ? ሀብታም ሆናለሁ ብለህ ብቻ በስልክ ድምፅህን ቅዳው። አሃ ድምፄን ልቅዳው? አዎ ቅዳው። ከዚያስ? ጠጣው። ይሄ በጣም ቀላሉ መንገድ ነው። መጀመሪያ ድምፅህን በስልክ ቅዳው፣ ከዛ ጠጣው። አሪፍ ነው። ብቻ ደስ ይላል። አናዘር ዳቦ ለመግዛት ወጥቼ ነበርና ዳቦ ብዬ ነው የከፈልኩት። ዳቦ ስጠኝ ብዬ ነው የከፈልኩት። ግን ምን እንደሰጠኝ አላቅም። ምን ላርገው ማለት ስቶን ኤጅ ላይ ነው እንደ ያለ ነው ማለት ምንም ምን ላርገው? ወይ ላጨብጨብበት የሆነ ቦታ ሄጄ ምን ልብላው? ምኑ ነው ደርቋል እኮ ማለት ደርቆ ስቶን ዳይመንድ ባልጩት ሆኗል። በስማም ዳቦ ይመስለኛል። የምን ዳቦ እንደገዛ ባላውቅም የሆነ የሸገር ዳቦ ምናምን እንደዚህ ጠንከራ ያለ ነው እና ከስቶንም አልፎ ባልጩት ሆኗል ብሏል። እንግዲህ እንደምንም በሻይ ያራሱ መብላት ነው። ወንድሜ ዛሬ ቢከብድህም የህይወት ፈተና ያሸዋል ገና። ኧረ ተው። ዛሬ ቢከብድም የህይወት ፈተና ያሸዋል ገና። ምንም ማለት አይደለም። ከታሸንም በኋላ እስኪ አሪፍ ደረጃ ላይ እንድረስ። ብቻ አሪፍ ነው። እሺ እንታሽ፣ ችግር የለውም። ብቻ በኋላው ፍጻሜው አሪፍ ይሁን እንጂ ባለስቅ አቤት፣ እንዴት አደር? አለ እግዚአብሔር ይመስገን። ደህና ነህ? አለሁ። ዋ ቤትህ ሙሉ ታረካት ጎበዝ። እዛ ሱቅ ሄጄስ ምንም አይነት እንትን የሚሸጥ የለም። ጎበዝ ጠንካራ ነበልባል እሳት ነህ አንተ። ሁሉም ወላ። እሺ ቲማቲም አርግልኝ። ቲማቲም እሺ፣ አርግልኝ። በርበሬ አርግልኝ። በርበሬ እሺ። አዎ ሽሮ አርግልኝ 2 ኪሎ። ሽሮ 2 ኪሎ። አዎ ድንች አርግልኝ። ድንች ማረጋ እሺ። አለ የሌለ የለም። እሺ ቅመማ ቅመም ሁሉም አይነት አግባልኝ። ቅመማ እዛ አለ ባላት ማንኛ። እሺ ጨውና ስኳር አርግልኝ። ጨውና ስኳርም ጨምሪ። አዎ ጁስም አለ። ጁስ አለ። አዎ የሃይላንድ ጥርሙዝ አርግልኝ። ሁለቱም? አዎ እንዴ ምን አይነት ሁሉም በቃ ችግር የለውም። ኩኖር አርግልኝ 10 ፍሬ። እሺ ኩኖር አርግልኝ። አዎ እሺ ማለቀ በቃ ቤት ያፈራው ሁሉ አርግልኝ። ፌስታል ላይ በቃ ከቅመሙ ከሚኑም ከኩኖርም ሁሉ በቃ አንተ ጠንጭረት ላይ አርከው እንትን ይሻላል። በሳምንት መጥቼ ልክፈል እንጂ ያለ ልላከው ብድር ነው። በሳምንት ካሽም ካለ ስጠኝ። ጠቅልሎ ልጄ ይላል። ብድር ነው እንደዚህ አጣድፊ። አዎ ወደ ውጪ እንዴም ካሽ አንተ ሽጣት እንዳትልም ከፍለን ነው ሄዳ ሽጣው እያሳረፍ ሽጣው በኪሎ። አይ ኧረ ማዘር እንዴ ምንድነው እንዴ? እንደዚህ አይነት ንግድ አለ እንዴ? ያ ሁሉ ነገር ኦርደር ካረጉ በኋላ ሳምንት ነው የምከፍለው።
ወነቴ ልብ ይሰብራል። የነጋዴው ልብ ነው የሚሰብረው። እንደዚህ አይነት ገዢዎች ግን ተው፣ ምንድነው ከቻላችሁ በቃ ወዲያው ክፈሉ። ማዘር በጣም ከባድ ሰው ናቸው። ከሳምንት በኋላ እንደውም ከዱቤውም ሌላ እኮ ካሽም ካለ ስጠኝ ሳምንት ይሰጥካል ልጄ ምናምን። ከባድ ነው። እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበር። ሳምንት በሌሎች ቪዲዮዎች እስከምንገናኝ ድረስ ቻው ቻው።